እንዴት ነህ የኔ ጌታ? እንዴት ነህ? እንዴት ነህ የኔ ጌታ? ደህና ነኝ፣ ደህና ነኝ። እንዴት ብለሃል የኔ ወንድም? አለሁልህ የኔ ጌታ። እንዲህ አልርበህ እንደ ሰማይ ርቀኝ የኔ ጌታ። ደህና ነኝ፣ ደህና ነኝ። እንዴት ተመችቶሃል የኔ ጌታ? አሰላሙ አለይኩም ረህመቱላሂ በረካቱ። የጀማዓ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁኝ። እንኳን አደረሳችሁ ለጥምቀት በዓል ማለት ነው። የሰላም የፍቅር የጥምቀት በዓል ይሁንላችሁ ለሁላችሁም ማለት ነው። በያላችሁበት ኢትዮጵያም ከሀገር ውስጥም ከሀገር ውጭም ላላችሁት ማለት ነው መልካም ዓመት በዓል ብያለሁኝ። እንግዲህ መግቢያ ላይ ቪዲዮውን እንዳያችሁት ማለት ነው። እሱም ቪዲዮ ቆይቻለሁ ካየሁት፣ ግን እውነቴን ነው ቲክቶክ ላይ እያየሁት ስንት ቀን እንዲያለቅስኩኝ በጣም ነው የሚያስለቅሰው። አሁን ያየሁትኝ እንዴት እንዲናፈቀ ብቻ ምን ብዬ ልናገር? ወላሂ በጣም ነው የሚከብደው። እና አባት ያላችሁ ህዲያችሁ ብታው እውነቴን ነው። አንቺስ ልትሉ ትችላላችሁ። እኔም ረጅም ዓመት ሆኖኛል አባቴን ታየሁት ማለት ነው። አንዳንድ አባቶች በስልክ ራሱ እንደዚህ በስልክ ማውራታቸው የእውነት በጣም ትልቅ ነገር ነው። እኔ አባቴ በስልክ አያወራኝም። እዚህ ከሀገር ውጭም ሁኔ ሀገር ውስጥንም ሁኔ አባቴ በስልክ አያወራም። በጣም ነው የሚያለቅሰው፣ በጣም ነው የሚከፋው። ወላሂ ህዲን እንኳ ስናየው በጣም ነው የሚያለቅሰው። ለረጅም ሰዓት ነው የሚያለቅሰው። እንደገና እዛ ህዲን ቆይተን ወዲ ያለንበት ቦታ ስንመለስ ራሱ በጣም ነው የሚያለቅሰው። ወጥቶ አይሸኘንም። ትኝት ነው የሚለው። ወይ ይተኛል ወይ ጥሎን ይሄዳል። እናታችን ናት እንጂ እናቴ አሁን በስልክ ታወራኛለች ማለት ነው እኔን። አሁን ላይ አባቴ በፍጹም አያወራኝም። አሁን ቢያንስ ከ3 ዓመት 4 ዓመት ሆነው አባቴ። እኔ አወራዋለሁ ያዳምጠኛል እንጂ እሱ ምንም ነገር አይለኝም። በጣም ነው የሚያለቅሰው። እና ይህም ቪዲዮ ሳይ ደግሞ ማለት ነው እንዴት እንስፍስፍ ብዬ እንዳለቀስኩኝ፣ ወላሂ እንዴት እንስፍስፍ ብዬ እንዳለቀስኩኝ በጣም ነው። እኔ እንጃ እውነት ልጁ ሰው ሀገር ላይ ከሆነ በሰላም ከአባቱ ጋር ያገናኘው። አባቱንም ረጅም እድሜ ይስጥለት። ወላሂ በስልክ እንደዚህ ስፍስፍ ብሎ ስልኩን እየሳመ ምናምን ብቻ አላህ ለሁላችንም በተለይ በስደት ላይ ላለን እህት ወንድሞቼ ከቤተሰቦቻችን ምንም አይነት መጥፎ ነገር ሳንሰማ በሰላም ለሀገራችን ያብቃን ነው የምለው ማለት ነው። ሲቀጥል ደግሞ ከሚሴ ላይ የሆነ ሱቅ ተቃጥሏል። የአንድ ሰው ብቻ አይደለም የብዙ ሰው ሱቅ ተቃጥሏል። የዲያውድ ሱቅ ተቃጥሎበታል ማለት ነው። ብዙ ቲክቶክም ላይ ዩቱብም ላይ እነሱ ሰርተውታል። እና ብዙዎቻችሁ ለምንድን ነው ሱቅ ተቃጠለ እንጂ ለምንድን ነው መዋጮ ያለው ምናምን ብላችሁ ስታወሩ ነበረ። ብዙ አይቻለሁኝ። እንዲሁም አንዷ ስትሳደብ ነበረ። እኔ ቪዲዮ ላይ ያየሁትኝ ብር አዋጡልኝ አላለም፣ ግዙኝ ነው ያለው። ለምሳሌ አሁን ቤት የምትሰሩ ሰዎች ቤት የምትሰሩ ወደ ደሴ ወደ ኮምቦልሻ ከዛ አልፋችሁ ያላችሁ ልጆች እቃ ግዙት። እዛም ሌላ ቦታ መዲያችሁ የምትገዙት በብራችሁ ነው። እሱ ጋር የምትገዙ በብራችሁ ነው። በቻላችሁት አቅም ግዙት። ምን ችግር አለው ብታዙት? አሁን ለምሳሌ ምንጣፉ ትንሽ ተጫፉ የተቃጠለ ምናምን አለው ብሎ ነበረ። እሱን ያኔ ግዙት። ምንም ችግር የለም። ወላሂ አሁን ላይ ሮመዳን ነው፣ ብትገዙት ምንም ችግር የለም። ቤት ያላችሁ ማለት ነው። የእውነት እኔ ቤት ቢኖረኝ ገዛው ነበር፣ ግን ሰርቸው ፈርሷል። ለምን እገዛዋለሁኝ? ኪራይ ቤት ላይ ነው ያለሁት። ኪራይ ቤት ላይ ደግሞ ምንም አይሰራላችሁም። ለምን? ቤት ስትቀይሩ ኮተት እንጂ ምንም ትርፍ የለውም። እኔ ቤት ሰርቼ ቤቴ ሲፈርስ በቤት ውስጥ ባለው እቃ በጣም ስለተሰቃየሁኝ መግዛት አልችልም። እና ቤት ላላችሁ እቃ መግዛት ለምትፈልጉ እዛዙ ዲያውዲን ዩቱቡን ታውቁታላችሁ። ለረጅም ዓመት ሶሻል ሚዲያ ላይ ነው። እንትናን ዲያውዲን ባታገኙ በጀማል በኩል
የእውነት እገዟቸው። እነሱም በሰው ሀገር በሳውዲ በጣም ስደት ላይ ነበሩ፣ ሲሰቃዩ ነበረ። እንዲያውም ሚስቱ በጣም ጎበዝ ናት፣ ሰሚራ ማለት ነው። ልጆቿን ይዛ የገባችው እሷ ናት። እና ባካቸው እገዟቸው። ዩቱባቸውን ቢያንስ ሸር አርጉላቸው። አንዳንዴ ማለት ነው እዚህ ሶሻል ሚዲያ ላይ ዝም ብዬ ሳይ እዛ ዩቱብ ላይ ዝሙት የሚሰሩትን ዝሙት የሚያስተላልፉት ቆሻሻ ነገር የሚሰሩትን ሸር ታረጋላችሁ፣ ሰብስክራይብ ታረጋላችሁ፣ ላይክ ታረጋላችሁ። ለምንድን ነው የተጎዳን ሰው የሚሰራን ሰው ለሰው ጥሩ ነገር የሚያስተምረውን ሰው ለምንድን ነው ሸር የማታረጉላቸው? ዩቱባቸውን ለምንድን ነው ቲክቶካቸውን ፎሎ አድርጋችሁ ለምን ላይክ አታረጉላቸውም? ለምን አታግዟቸውም? ለምንድን ነው እዛ ጋር መጥፎ ነገር የሚሰሩትን ጧት ተነስታችሁ ሰብስክራይባቸው ጨምሯል ቀንሷል እያላችሁ ቲክቶክ ላይ ስታወሩ ነው የምትሉት? እነዛ እኮ ድራማ እየሰሩ ድራማው ራሱ ጥሩ የሚያስተምር ነገር የለው። የሚያስተምሩ ዝሙት ነው፣ ነገ ታረግዛለች፣ ነገ ወለደች ነው፣ ነገ ያዘች ነው፣ ነገ ተኛች ነው እንዳለ እነሱን ታበረታታላችሁ። የእነሱን ዩቱብ ላይክ ታረጋላችሁ፣ ሰብስክራይብ ታረጋላችሁ፣ ሸር ታረጉላችኋላችሁ። ለምንድን ነው የእነዚህኞቹን የማታረጉላቸው? ምን ችግር አለው? አይከፈልበትም እኮ አይከፈልበትም። ሸር አርጉላቸው፣ አግዟቸው። ምን ችግር አለው? እሱ አሁን ብር አዋጡልኝ ሲል አልሰማውም። ብር ስጡኝ ሳይሆን አግዙኝ ነው ያለው። የመርያም ቅመሞች አግዙኝ ብሏል። እገዙት፣ ግዙት የምችሉትን ያህል። በዛ ላይ ደግሞ ዩቱባቸውን በተለይ ዩቱባቸውን ሚስቱም ዩቱብ አላት ሰሚራ። እንግዲህ ሰሚራን የማያውቃት ሰው የለም፣ ዳውዲን የማያውቀው ሰው የለም። ሰውን ለመርዳት ሰው ሆኖ መገኘት ነው፣ ሌላ ምንም አያስፈልግም። አንድን ሰው ለመርዳት ሰው ሆኖ መገኘት ብቻ ነው የሚያስፈልገው። ለምንድን ነው የማትተባበሯቸው? ምን ችግር አለው? ላይክ ብታረጓቸው፣ ሸር ብታረጉላቸው ምንም ችግር የለውም። በፍጹም እናንተ የምትወዱት ተሳዲያቢን የሆነ ቆሻሻ ስራ የሚሰራን ሰው ነው። እውነት እኔ ብዙ አየሁ ቲክቶክም ዩቱብም ላይ የምታዩት በቃ እዛ ጋር ዝሙት የሚሰራውን ሰው ተሳዲያቢን ሰው። አሁን አንድም በጣም የሚሳደብ ሰው ገብታችሁ ማለት ነው ላይክ እና ፎሎውን ብታዩ በጣም ነው የሚገርመው። ህዝቡ የሚወደው የሚሳደብን ሰው። አንድ ሰው ሲሞት የአንድን ሰው ፎቶ ለመለጠፍ መጀመሪያ እኮ አሁን ለምሳሌ ነፃነት ወርቅነህን እስከ ዛሬ ድረስ ስራውን እንደዚህ በቲክቶክ ሸር ሲያደርጉ ፎቶውን ሲለጥፉ አላየውም። ልክ አሁን እሱ ተሞተ በኋላ ፎቶውን ትለጥፋላችሁ፣ የሰራቸውን ስራዎች እያመጣችሁ ሸር ታረጋላችሁ። አሁን ለሱ ምን ጥቅም አለው? ቀና ብሎ አያችሁም? እሱ አፈር ውስጥ ተገባ በኋላ ሰው ሳይሞት ነው በቁሙ ነው መርዳት ያለባችሁ። እርግጠኛ ነኝ አሁን ዳውድ በዛ በሳት አደጋ የሆነ ነገር ሆኖ ቢሆን እርግጠኛ ነኝ ፎቶውን ለጥፋችሁ ዩቱቡን እያመጣችሁ ሸር እያረጋችሁ ለራሳችሁ ለምን ለራሳችሁ ስትሉ ለራሳችሁ ሰብስክራይብ ለመሰብሰቢያ ፎሎ ለመሰብሰቢያ ስትሉ ዩቱቡን እስካሁን እያመጣችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አሳድጋችሁት ነበረ። ለምን? ስለሞተ። አሁን ግን በህይወት ስላለ የዚህን የልጅ ቢያንስ ሸር አርጉለት፣ ላይክ አርጉለት። ሌላ ነገር ምንም አይፈልግም። ብር አዋጡልኝ የሚል አላየሁም፣ አልሰማሁም። ዩቱቡን አይቻለሁ የተለቀቀውን ቪዲዮ። መታችሁ ብር ሰብስቡልኝ አለ አትበሉ። እሱ ብር ሰብስቡልኝ አላለም፣ አግዙኝ ነው ያለው። በቃ እቃ መግዛት የምትፈልጉ ሰዎች ግዙት። ሰው ሳይሞት እንርዳው። ተሞተ በኋላ ፎቶን አንጠታችሁ አትለጥፉ። ካላስ ያ ሰውዬ እኮ ኦልሬዲ ሙቷል። ምንም ነገር እንትን የለውም። ስለዚህ ሰውን ለመርዳት ሰው ሆናችሁ ተገኙ። አሰላሙ አለይኩም ወራህመቱ። እንዴት ነህ የኔ ጌታ? እንዴት ነህ? እንዴት ነህ የኔ ጌታ? ደህና ነኝ፣ ደህና ነኝ። እንዴት ብለሃል የኔ ወንድም? አለሁልህ የኔ ጌታ። እንዲህ አልርበኝ፣ እንደ ሰማይ ርቀኝ የኔ ጌታ። ደህና ነኝ፣ ደህና ነኝ። እንዴት ተመችቶሃል የኔ ጌታ? እኛማ
አሁን ባለንበት ዘመን ይቅርታ አድርጉልኝና እንደዚህ አይነት ትክክለኛ በቃ ከልብ የመነጨ ፍቅር እንደው የሚታየው እናቶች ጋር ነው። እንደ ታናሽ እንኳን ልጠይቃችሁና ከሀገር ውጭም ያላችሁ ሀገር ውስጥም ያላችሁ ቤተሰቦቻችሁን ዝም ብላችሁ ቼክ አድርጉ። ግድ የላችሁም ነገ እየየ ይመጣል። እንጸጸታለን። በህይወት እስካለን ድረስ አይናቸውን ማየታችን እንዳንዘነጋ። ምክንያቱም ተናግረው እንኳን የሚያወጣላቸው ናፍቆትና ፍቅር አለ። ይኸው አባታችን የሚያወሩበት መንገድ እንዴት ነው? አጠገባችሁ ያገኙት ያክል ይመስል እንስፍስፍ እያሉ እያወሩ